መዝሙር 93 እግዚአብሔር ነገሰ፣ ግርማንም ተጎናጸፈ። እግዚአብሔር ግርማን ለበሰ፣ ብርታትንም ታጠቀ። ዓለም እንዳትናወጥ ጸንታለች፣ ማንም አይነቀንቃትም። ዙፋን ከጥንት ጀምሮ የጸና ነው፣ አንተም ከዘላለም እስከ ዘላለም አለ። እግዚአብሔር ሆይ ወንዞች ከፍ አደረጉ፣ ወንዞች ድምፃቸውን ከፍ አደረጉ። ወንዞች የሚያስገመግም ማዕበላቸውን ከፍ አደረጉ። ከብዙዎች ድምፅ ይልቅ ከባህርም ሞገድ ይልቅ ከፍ ብሎ ያለው እግዚአብሔር ኃያል ነው። ሥርዓት የጸና ነው። እግዚአብሔር ሆይ እስከ ዘላለሙ ቤት በቅድስና ይዋባል። መዝሙር 93 የንግስና መዝሙራትን የሚያስጀምረው መዝሙር ነው። የንግስና መዝሙራት የምንላቸው ከ93 እስከ 99 ያሉት ምዕራፎች ናቸው። እነዚህ ምዕራፎች የእግዚአብሔርን መንገስ የሚያውጁ መዝሙራቶች ናቸው። ስለዚህ እግዚአብሔር ነው ንጉሳችን። እግዚአብሔር ዙፋኑ ላይ ሊቀመጥ ተዘጋጅቶ አለ፣ ሊነግስ አለ። እንደውም በቃ ልክ እንደነገሰ አድርጎ በትንቢታዊ መንፈስ የሚናገር መዝሙር ምዕራፎች ናቸው ማለት ነው። ስለዚህ እነዚህ መዝሙራቶች በሙሉ እግዚአብሔር ነው ንጉሳችን ብለው ያውጃሉ። እስራኤል ሎካል ወይም ደግሞ ሀገር ውስጥ የተመደበ በሀገሪቷ ውስጥ በወሰኗ ውስጥ የተገደበ አምላክና ንጉስ ብቻ ሳይሆን ያላት ይሄ አምላኳ ይሄ ንጉሷ በዓለም ላይ ሁሉ ሊነግስ የተዘጋጀ ንጉስ ነው የሚል መዝሙር ነው ማለት ነው። ስለዚህ ይሄ ክፍል የእግዚአብሔርን ንግስና ሲያውጅ እግዚአብሔር በሳሙኤል በኩል ለዳዊት የገባውን የቃል ኪዳንን ተስፋውን ቃልን ያስታውሰናል። ስለዚህ ይሄ ቃል ኪዳኑ እግዚአብሔር ለዳዊት የገባለት ቃል ኪዳኑ ትዝ ይላችሁ ከሆነ መንግስትን አጸናለሁ ብሎታል። ሁለተኛ ሳሙኤል 7 ላይ በሕዝቤ በእስራኤል ላይ ገዢ እንድትሆን አንተን አንስቻለሁ፣ ከዛ ካንተ በኋላ የሚነሳው ዘር ደግሞ ለሕዝቤ ለእስራኤል የምሾመው ንጉስ ገዢ እንደሚሆን እንደገና ደግሞ ለዘላለም ዙፋኑን እንደማጸና ቃል ገባላለሁ ብሎ ለዳዊት ቃል ገብቶለት ነበረ። ይህን ክፍል ብናነበው ጥሩ ነው። ሁለተኛ ሳሙኤል 7 ቁጥር 8 የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በሕዝቤ በእስራኤል ላይ ገዢ እንድትሆን ከሜዳ አነሳሁ፣ ከበግ ጥበቃም ወሰድሁ። በሄድህበት ሁሉ እኔ ካንተ ጋር ነበርሁ፣ ጠላቶችንም ሁሉ ከፊት አጠፋሁልህ። አሁንም ስማቸው በምድር ላይ ከገነነው እጅግ ታላላቅ ሰዎች እንደ አንዱ ስምህን ገናና አደርገዋለሁ። የራሱ የሆነ መኖሪያ እንዲኖረውና ከእንግዲህ ወዲያ እንዳይናወጥ ለሕዝቤ ለእስራኤል ቦታ ሰጠዋለሁ፣ አጸናዋለሁም። ከዚህ በፊት እንደሆነውም ከእንግዲህ ወዲህ ክፉ ሕዝብ አይጨቁነውም። ለሕዝቤ ለእስራኤል መሪዎች ከሾምኩለት ጊዜ አንስቶ እንዳደረጉበት ሁሉ ከእንግዲህ አያደርጉበትም። እንዲሁም ከጠላቶቹ ሁሉ እጠብቅሃለሁ። እግዚአብሔር ራሱ ቤት እንደሚሰራልህ ይነግርሃል። እድሜህን ጨርሰ ከአባቶች ጋር በምታንቀላፋበት ጊዜ በእግርህ እንዲተካ ከአብራክ የተከፈለ ዘር አስነሳልሃለሁ፣ መንግስቱንም አጸናለሁ። ለስሜ ቤት የሚሰራ እርሱ ነው። እኔም የመንግስቱን ዙፋን ለዘላለም አጸናለሁ፣ አባት ሆነዋለሁ፣ እርሱም ልጄ ይሆናል ብሎ እግዚአብሔር ለዳዊት ቃል ሲገባለት እናያለን። ስለዚህ ዳዊት አንድ ቃል የተገባለት ነገር ከሱ የሚወጣ ከአብራኩ የተከፈለ ከዘሩ የሆነ የማይነቃነቅ በትረ መንግስትን የሚወርስ አንድ እንደሚነሳ ተነግሮታል። ጌታ እግዚአብሔር ቃል ገብቶለታል። መንግስቱ የጸና ልጅ እንደሚኖረው ነግሮታል። ስለዚህ ከዳዊት የሚነሳ አንድ ታላቅ የሆነ መሲ ንጉስ እየተጠበቀ አለ። ዳዊትን የመሰለ በዳዊት በቀና መንገድ የሚሄድ እግዚአብሔር ልጄ ብሎ የሚጠራው ልክ አባት የሚሆንለት ንጉስ አባት ሆነዋለሁ እርሱም ልጄ ይሆናል እንደሚል በትንቢት ቃሉ ላይ ማለት ነው። ስለዚህ እግዚአብሔር ለዳዊት የገባውን ቃል ሊፈጽም እንዳለ ህዝቡ በመጠባበቅ ላይ ያለ እንዳልነው ከዚህ ቀደም ከባቢሎን ከምርኮ እየተመለሰ አለ፣ ወደ እስራኤል ሊገባ እየተዘጋጀ አለ። ስለዚህ በዚህ በሚዘጋጅበት ጊዜ ንጉስን እየፈለጉ አሉ። ከዚህ ቀደም ደግሞ ንጉስን ሲፈልጉ ያጠፉት ጥፋት ትዝ ይላቸዋል። አንደኛ ሳሙኤል 8 ላይ እንደ ጎረቤት ሀገር መልከ መልካም የሚታይ የሚዳሰስ ንጉስ ልክ እነሱ ያላቸውን አይነት ውብ የሆነ ንጉስ ተመኝተው እግዚአብሔርን አሳዝነውት ያውቃሉ። በንግስናው ላይ ተነስተውበት ያውቃሉ። የእግዚአብሔር ንግስና አንቀበልም ብለውት ያውቃሉ። ይህንንም ክፍል ብናነበው መልካም ነው። አንደኛ ሳሙኤል 8:7 ላይ እግዚአብሔር ነው የሚናገረው። ሳኦል ይንገስልን፣ የሰው ንጉስ ይምጣልን ልክ ሲሉ እግዚአብሔር የሚሰጣቸው ምላሽ እናያለን። እግዚአብሔርም ሳሙኤልን እንዲህ አለው፣ ንጉሳቸው እንዳልሆነ የናቁት እኔን እንጂ አንተን አይደለምና ህዝቡ የሚሉን ሁሉ አድምጥ ይላል። እና ይሄ ያሳዝነዋል እግዚአብሔርን። ህዝቡ እኔ ንጉሳቸው እንዳልሆነ የናቁት እኔን ነው
እኔን ነው ይላል። ልክ ንጉስ ይንገስልን ብለው ሲጠይቁ የኔን ንግስና ነው አንፈልግም ያሉት። የኔን ንግስና ነው የተቋቋሙት። በኔ ንግስና ላይ ነው ያመጹት። በቃ በፈቃዳቸው የፈለጉትን ነገር አድርግላቸው ሲል ይታያል። ስለዚህ የንግስና መዝሙራት አሁን መለስ ብለው ያጠፉትን ጥፋት እያሰቡ ስላለ የንግስና መዝሙራቱ ምን ብለው ያውጃሉ? ድሮም እኮ ንጉሳችን እግዚአብሔር ነው፣ አሁንም ቢሆን ጠቅልሎ ሊገዛ እኛም ብቻ ሳይሆን ዓለምን በሙሉ አጽናፈ ዓለሙን በሙሉ ጠቅልሎ ሊገዛ የተዘጋጀው እግዚአብሔር ንጉሳችን ነው። ስለዚህ እግዚአብሔር ነገሰ። የሚነግስበትን ዘመን አሁን በማወጅ እናጸናዋለን፣ በእምነት በመናገር እኛም ደግሞ እንተባበራለን፣ ይሄን ንግስና እንቀበላለን በማለት ይናገራሉ። ስለዚህ ህዝቡ ይሄን መዝሙር እንዲዘምር ይጋበዛል። ከ93 ከ99 እግዚአብሔር ነገሰ ይሉናል። ስለዚህ 93 ላይ በፍጥረተ ዓለሙ ሁሉ ላይ ንጉስ ነው። ፍጥረተ ዓለሙ ላይ ማለትም ከውሃ ብንጀምር ውሃው ላይ ንጉስ ነው። ብዙ ወንዞች፣ ብዙ ውሆች፣ ኃይለኛ ጎርፎች በእነሱ ላይ እግዚአብሔር ንጉስ ነው ብሎ በማወጅ ይጀምራል። ውሆች ከዚህ ቀደም እንዳየነው የሚወክሉት ሌላ ኃይል አለ አይደለ? ተፈጥሯዊ ክስተቶች ናቸው። ውሃ ላይ የሚከሰተው ጎርፍና መናወጥ አውሎ በሙሉ ተፈጥሯዊ ነው። ግን ከተፈጥሮ በላይ የሆነ ልዕለ ተፈጥሮ የሆነንም አካል ደግሞ ሲወክሉ ይታያል በመጽሐፍ ቅዱሳችን ውስጥ። ስለዚህ ውሆች ወንዞችን ብቻ አይደለም፣ ይሄ የሚታየው ቁሳዊ ውሃ ብቻ አይደለም የሚወክሉት። ከበስተጀርባቸው ያለ የጨለማ ኃይል በውሆች መልክ የሚገለጥ ምሳሌው ኃይለኝነቱ ለማሳየት እንደ ምሳሌ ውሆችን የሚጠቀም ሌላ ኃይል አለ። ስለዚህ በነዛ ላይም እግዚአብሔር ንጉስ ነው ብሎ ይናገራል። ከዚህ ቀደም መዝሙር 29 ላይ ትዝ ካላችሁ የእግዚአብሔር ድምጽ በውሆች ላይ ነው ይለናል። ቁጥር 3 መዝሙር 29 የእግዚአብሔር ድምጽ በውሆች ላይ ነው፣ የክብር አምላክ አንጎደጎደ፣ እግዚአብሔር በታላላቅ ውሆች ላይ አንጎደጎደ ይለናል። የእግዚአብሔር ድምጽ በሚያጓራው ነገር ላይ ይመጣል። የሚያጓራውና እውጣለሁ ብሎ የተዘጋጀውን ነገር በሱ ላይ ድምጹ ይመጣል፣ የእግዚአብሔር ድምጽ። ስለዚህ ከሚያንጎደጉደው የበለጠ የሚያንጎደጉድ ድምጽ ያለው የእግዚአብሔር ድምጽ ነው ይለናል። እዛው መዝሙር 29 ቁጥር 10 ላይ እግዚአብሔር በጎርፍ ላይ ዙፋኑን ዘርግቶ ተቀምጧል ይለናል። በጎርፍ ላይ እግዚአብሔር ዙፋኑን ይዘረጋል ይላል። ዘርግቶም ይቀመጥበታል። ይሄ እውጣለሁ፣ አስቸግራለሁ፣ እረብሻለሁ፣ በኃይለኝነቴ ሁሉን ነገር አተራምሳለሁ የሚለው ኃይል ላይ እግዚአብሔር ዙፋኑን መዘርጋት ይችላል። ኃይሉን ሊውጠው ይችላል እግዚአብሔር እያለ ይናገራል። ይህንን ክፍል ዘፍጥረት 1 ላይም ደግሞ እንድናይ የሚያደርገን ክፍል ነው። ዘፍጥረት 1 ላይ ትዝ ይላችኋል፣ የእግዚአብሔር መንፈስ በውሆች ላይ ሰፎ ነበረ ይለናል። መስፈፍ ማለት መቀመጥ ማለት ነው። እግዚአብሔር ሰብዱ አድርጎ ገዝቶ ያንን ኃይል ይቀመጥበታል፣ በመንፈሱ ጸጥ ያደርገዋል ያንን ኃይል ይለናል። ስለዚህ ከዚህ ከእግዚአብሔር ኃይል በላይ የሆነ ምንም ኃይል የለም። ከዚህ ከእግዚአብሔር ንግስና በላይ የሆነ እነግሳለሁ የሚል ጌታ ሆናለሁ የሚል ምንም አንዳች ኃይል የለም እያለ ይነግረናል። ስለዚህ ወደ 93 እንመለስ። ቁጥር 1 እግዚአብሔር ነገሰ፣ ግርማንም ተጎናጸፈ። እግዚአብሔር ግርማን ለበሰ፣ ብርታትንም ታጠቀ። ዓለም እንዳትናወጥ ጸንታለች፣ ማንም አይነቀንቃትም። ዙፋን ከጥንት ጀምሮ የጸና ነው፣ አንተም ከዘላለም እስከ ዘላለም አለ ይላል። የእግዚአብሔር ንግስና በግርማ ነው ይለናል። የእግዚአብሔር ንግስና በብርታት ነው። የእግዚአብሔር ንግስና የማይነቃነቅ ነው። ስለዚህ እሱ ነግሶ ስላለ ያስቀመጣትም ዓለም ምንም አይነቀንቃትም ይላል። እንዳትናወጥ አድርጎ አጽንቷታል ይላል። ከዚያስ የእርሱም ዙፋን ከዘላለም ከጥንት ጀምሮ የጸና ነው። እርሱ ከዘላለም እስከ ዘላለም የነበረ ያለ ንጉስ ነው ይለናል። በጥንታዊው መካከለኛው ምስራቅ ውሆች በፍጥረተ ዓለሙ ላይ ያው በተለያየ መንገድ ተጋጭተው እርስ በርስ ባላቸው የጦርነት ግጭት ፍጥረትን ወደ መፍጠር መጥተዋል የሚል እሳቤ አለ። ግን ይሄ ጸሐፊ ምን ይለናል? እንደ ዘፍጥረቱ ጸሐፊ ሁሉ አይደለም። ውሆች እግዚአብሔር ነው ያጸናቸው። ይሄ ዓለም የሚታየው ዓለም እግዚአብሔር ነው ያጸናቸው። የእርሱ ዙፋን ነው ከነሱ በፊት የነበረው። ከነርሱ በፊት ከነዚህ ከአካላዊው ከተፈጥሮ መፈጠር በፊት የእግዚአብሔር ዙፋን ከጥንት ጀምሮ የነበረ ነው።
ያለ ነው፣ ለዘላለም የሚኖር ነው እያለ ይናገራል። እግዚአብሔር ሆይ ቁጥር 3 ወንዞች ከፍ አደረጉ፣ ወንዞች ድምፃቸውን ከፍ አደረጉ፣ ወንዞች የሚያስገመግም ማዕበላቸውን ከፍ አደረጉ ይላል። ወንዞች በጣም ይሞክራሉ ድምፃቸውን ከፍ አድርገው ለማሰማት፣ ማዕበላቸውን ከፍ አድርገው ለማስገምገም። ከ93 እስከ 99 ያሉት ስብስቦች አንድ ላይ ነው የተገኙት እና ስለ ንግስና የሚያወሩ ስብስቦች ናቸው። የእግዚአብሔርን ንግስና የሚናገሩ። ከዚህ ቀደም እንዳልነው ባቢሎን ናቸው ያሉት አይደል? እስራኤላውያን ለመመለስ አሁን ወደ ንስሐ፣ የንስሐ ፍሬ ወደ ማሳየት፣ ወደ እግዚአብሔር ቃል፣ ወደ ሙሴ ጸሎት እየተመለሱ አይተናል ከ90 ጀምሮ በተለይ። ስለዚህ አሁን ወደ እግዚአብሔር ቤት ወደ ኢየሩሳሌም ለመመለስ ባሉበት ዝግጅት ላይ ያጠፉትን ጥፋት መድገም አይፈልጉም ብለናል አይደል? ያጠፉት ጥፋት መጀመሪያ የእግዚአብሔርን ሕግ መተላለፍ ነው። ቃሉን መካከለኛ አለማድረግ ነው። እግዚአብሔር ሕግ ሰጥቷቸዋል ሲና ምድረ በዳ ላይ። በዚህ ሕግ መሰረት አስተዳድራቸዋለሁ፣ ከዚህ ሕግ ወደ ቀኝም ወደ ግራም አትበሉ ብሏቸው ነበረ እና ይህ ሕግ የሰጣቸው አንድ ንጉስ ነበረ። ይህንን ንጉስ ነው አንታዘዝም ያሉት። ይሄ የእግዚአብሔርን ንጉስነት አልተቀበሉትም። ሲኖሩ ለትውልድ እግዚአብሔር ሲያስጠነቅቃቸው በተለይ ከዳዊት ማለፍ በኋላ ከሰለሞን ማለፍ በኋላ የመጡ ነገስታቶቻቸው ወደ እግዚአብሔር አምላክነት ወደ እግዚአብሔር ጌትነት መምራት ሲገባቸው ህዝቡን ወደ ሌሎች አማልክቶች ነው የመሯቸው አይደለ? ወደ ሌሎች አማልክት፣ ወደ ሌሎች ጣዖታት፣ ወደ ሌሎች ህግጋቶች እና ስርዓቶች ነው የመሯቸው። ስለዚህ የእግዚአብሔር ንግስና እምቢ ስላሉ ነው አሁን ባቢሎን የወረዱት፣ ወደ ግዞት ምድር የመጡት፣ ወደ ባርነት የመጡት እና አሁን ከባርነት እግዚአብሔር ሊያወጣቸው ሲዘጋጅ ህዝቡም በንስሐ ፍሬ እየተመለሰ ነው። ወደ እግዚአብሔር ሕግ እንመለስ ሲሉ ወደ ሕጉ ሲመለሱ ወደ ማን እየተመለሱ ነው? ወደ እግዚአብሔር ንግስና አይደለ? እግዚአብሔር ንጉሳችን ነው እያሉ ነው ማለት ነው። እና የእግዚአብሔር ንግስና አሁን ማሰላሰል ጀመሩ። ኦኬ ድሮም እኮ ያጠፋነው የእግዚአብሔር ንጉስነት ተቋቁመን ነው፣ እግዚአብሔርን በላያችን ላይ አንሾም ብለን ነው ብለው ማሰብ ስለጀመሩ ነው አሁን ወደዚህ ስብስብ የመጣ ነው። ስለዚህ ወደ ኢየሩሳሌም ጉዞ ሊጀምሩ ነው። ኢየሩሳሌም ሰው ይንገስብን አይደለም የሚሉት፣ ኢየሩሳሌም ላይ እግዚአብሔር ይንገስብን ማለት ጀመሩ። ትዝ ይላችሁ ከሆነ ወደ በኋላ እናያለን። መጀመሪያ ሳሙኤልን የጠየቁት ጥያቄ ንጉስ አንግስልን ብለው ሲጠይቁት አንደኛ ሳሙኤል ላይ እግዚአብሔር ያዝንባቸዋል እና ሲያዝን ምንድነው የሚለው ለሳሙኤል? የኔን ንግስና አልፈልግም ብለው የሰው ምድራዊ ንጉስን እፈልጋለሁ ማለት ጀመሩ። ስለዚህ በቃ እንደ ፈቃዳቸው ያድርጉ፣ የፈለጋቸውን ያድርጉ፣ በፈቃዳቸው ይሂዱ፣ የፈለጉትን ስጣቸው ብሎ ለሳሙኤል ሲነግረው እናያለን። ስለዚህ እግዚአብሔር ንጉሳችን ነው የሚለው ሐሳብ አሁን ሴንትራል ማድረግ ጀመሩ፣ ማዕከላዊ። በቃ እኛ ምድራዊ ንጉስ አንጠብቅም፣ ኢየሩሳሌም ከተመለስን እግዚአብሔር ራሱ ይንገስብን ማለት ጀመሩ። ብቻ እግዚአብሔር ከዚህ ከባርነት ምድር ከባቢሎን አውጥቶ ኢየሩሳሌም መልሶን ከተማይቱ ላይ ቤተ መቅደሱን ሰርተንለት ራሱ በነገሰ፣ ሀልወቱ ተመልሶ ራሱ ጽዮን ላይ በነገሰ ማለት ጀመሩ እና የሚናገሩት ነገር ትክክል ነው። ግን ይሄ እግዚአብሔር በኢየሩሳሌም በእስራኤል ብቻ ተገድቦ የሚኖር ንጉስ ሳይሆን በአጽናፈ ዓለሙ ሁሉ ላይ የሚነግስ ንጉስ ነው። የኛ እግዚአብሔር የእስራኤል ብቻ ንጉስ ሳይሆን የምድር ሁሉ ንጉስ ነው። የተፈጥሮ ሁሉ ንጉስ ነው። የማይታየው ዓለም ሁሉ ንጉስ ነው። የሚታየው ዓለም ሁሉ ንጉስ ነው ማለት ጀመሩ። ወደዚህ መረዳት ውስጥ መግባት ጀመሩ። ስለዚህ እነዚህ መዝሙራት አንድ በትንቢት መንፈስ ነው የተጻፉት። የሚመጣው የእግዚአብሔርን አገዛዝ ልክ እንዳሁን አድርገው እየነገሩናሉ። የሚመጣ ነው የእግዚአብሔር መንግስት። እግዚአብሔር በምድር ላይ አጽናፈ ዓለሙን በሙሉ ሊነግስ ተዘጋጅቶ አለ። ግን ሲነግሩን ልክ አሁን እንደነገሰ አድርገው ነው የሚነግሩን። የትንቢት መንፈስ አንዱ እንደዚህ ያደርጋል። የሚያዩትን ዓለም ወደፊት መጻዩን ዓለም የሚያዩትን ልክ አሁን እንደሆነ፣ ምክንያቱም እግዚአብሔር እዛ ውስጥ ከቶ ነው የሚያሳያቸው። በትንቢት መንፈስ ውስጥ ስላሉ እዛ ውስጥ ከቶ ያሳያቸዋል። አንዳንድ ነቢያት ኤክስፒሪየንስ ያደርጉታል፣ ይለማመዱታል ይህንን ጌታ በራእይ የሚያሳያቸውን ነገር። ስለዚህ አሁን እንደሆነ አድርገው ያወሩልናል። የመጽሐፍ ቅዱስ አንባቢዎች ይህንን ይረዳሉ። የትንቢትን ቃል ስናነብ አንዱ መጠንቀቅ ያለብን ነብዩ
አሁን የሚያየው ነገር የሚሰቃይ አገልጋይ ሊሆን ይችላል። ለምሳሌ ኢሳይያስ 53 የሚሰቃየውን አገልጋይ እያየ በዚሁ ትንፋሹ ደግሞ አዲስ ሰማይና አዲስ ምድር አያለው ይለናል አይደለ? ትንሽ ምዕራፍ እንደሄድን በዚሁ ትንፋሽ በመካከል ጋፕ እንዳለ አያስተውልም። በመካከል ጋፕ እንዳለ የምናየው እኔና እናንተ ነን፣ ምክንያቱም መለስ ብለን ስለምናይ። ስለዚህ እሱ ተራሮቹን ጫፎቻቸውን ያይና አንድ ተራራ የሚያይ ሊመስለው ይችላል። ግን ተራሮቹ ማአት ጫፎች አሏቸው። ግን እንደዚህ ሲመለከት አንድ ጫፍ ነው የሚታየው። በቃ አንድ ጫፍ የሚያዩን በሙሉ በአንድ ትንፋሽ ይነግረናል። ስለዚህ አዲስ ሰማይና አዲስ ምድር ከመፈጠሩ በፊት ይህ አገልጋይ ሳፈር ያደርጋል። ሳፈር ካረገ በኋላ ደግሞ ሌላ የሚመጣ የእግዚአብሔር መንግስትን ድጋሜ የሚሰራበትን ሂደት፣ አዲስ ፍጥረት የሚሆንበትን ሂደት አይታየውም፣ ወደ ታች ስለሆነ፣ ወደ ሸለቆ ስለሆነ። ስለዚህ የትንቢት መንፈስ መረዳት ያለብን የመጻዩን ዓለም አሁን እንደሆነ አድርጎ ያወራለን። እነዚህን ስብስቦች ስናነብ በዚህ እይታ እንድናነብ ስለፈለግኩ ነው። እግዚአብሔር ነገሰ ሲሉን አንድ የቀመሱት እውነት አለ። ይህን የጻፉልን መዝሙረኞች እና ባለቅኔዎች ያዩት የተለማመዱት መጻኢ ዓለም አለ። መጻኢ የእግዚአብሔር መንግስት አለ። እግዚአብሔር ነግሶ ያዩበት፣ እግዚአብሔር አጽናፈ ዓለሙን ገዝቶ ተቆጣጥሮ ክፉዎችን ደምስሶ የሚገዛበትን ዓለም አይተውታል። ስለዚህ ልክ እንዳሁን አድርገው ያወሩልናል እና ግር እንዳይለን ብዬ ነው። ልክ እንዳሁን አድርገው ሲያወሩልን ስለቀመሱት ነው፣ ስለተለማመዱት ነው። እዛ ውስጥ በራእይ ገብተው የሚያዩት ነገር ተጨባጭ ሆኖ እውነት ሆኖ ስላገኙት ነው። እና እውነት ነው የሚመጣው የእግዚአብሔር መንግስት ይሄን ይመስላል በማለት ይጀምራሉ። ስለዚህ 93 እግዚአብሔር በውሆች ላይ ንጉስ ነው ይሉናል። 93 ላይ 94 ላይ እግዚአብሔር ፈራጅ ነው ይለናል፣ የሚፈርድ ንጉስ ነው ይለናል። 95 ላይ እግዚአብሔር በቃ ነገሮችን ሁሉ ሊቆጣጠር ነው ይላል። 96 ላይ በኃይል ሊመጣ ነው ይላል። 97 ላይ እንደዚሁ 98 99 በሙሉ በቃ እኮ መጣ እግዚአብሔር ዙፋኑን ተከለ ይለናል። ማለት ልክ አሁን እንደሆነ አድርጎ የሚጽፍልንን እናነባለን። ስለዚህ ውሃ፣ ወንዝ፣ ማዕበል የሚሉ ሀሳቦች ሁልጊዜ እግዚአብሔርን የሚቋቋሙ ኃይላት ናቸው። አስፈሪነን፣ እናጓራለን፣ ድምጻችን ከፍ ያለ ነው የሚሉ ኃይላት ናቸው። ብዙ ጊዜ በውሆች የሚመሰሉ የእግዚአብሔር ጠላቶች ናቸው። የእግዚአብሔርን አገዛዝ እምቢ የሚሉ፣ እግዚአብሔር አይገዛም እኛንም እንገዛው የሚሉ። በመካከለኛው ምስራቅ የውሃ አማልክቶች በደንብ ይመለካሉ። ከጥንት ጀምሮ የነበረ እውነታ ነው። ዘንዶም ከውሃ ነው የወጣው የሚል እምነት አለ በመካከለኛው ምስራቅ። ሔዋንን ያናገራት ዘንዶ ማለት ነው። ስለዚህ ውሃ ውስጥ ያለ ኃይል ሁልጊዜም አጌንስት እግዚአብሔር ነው። ሁልጊዜም በመንፈሳዊው ዓለም በውሃ የሚመሰል ዘንዶና የውሃ አማልክቶች አሉ። ውሃ ውስጥ የሚኖሩ የእግዚአብሔርን የአጽናፈ ዓለማዊውን ንጉስ የሚቃወሙ፣ እግዚአብሔር በፈጠረው ዓለም ላይ እኛ እንነግሳለን የሚሉ፣ እግዚአብሔርን ንግስናው ፊት ለፊት በቃ መጥተው የሚቋቋሙት ኃይላቶች አሉ። ስለዚህ አስፈሪ ነን ብለው አይደል የሚመጡት። አሁን ይሄ ክፍልም ሲጀምር ዋው እግዚአብሔር ነው አስፈሪ ብሎ ይጀምራል። እግዚአብሔር ነው ባለ ግርማ፣ እግዚአብሔር ነው ብርቱ፣ ጸጥ ሊያደርጋቸው ሊነግስባቸው ተዘጋጅቶ አለ ብለው ይጀምራል። ስለዚህ ዓለም እንዳትናወጥ ጸንታለች፣ ማንም አይነቀንቃትም። እዛው ቁጥር 1 ላይ ዓለም እንድትናወጥ የሚያደርጉ ኃይላት ናቸው እኮ ውሆች ማለት አይደለም። ማዕበል ካስነሱ ዓለም ስንጥቅጥቁ ይወጣል። እግዚአብሔር የፈጠረው ያበጀው ይሄ ዓለም በቃ ለምን ይፈጥራል? ለምን እግዚአብሔር እንዲህ አይነት ስራ ይሰራል? መልካምን ስራ ለምን ይሰራል ብለው ውሆች ሊነሱበት ይመጣሉ። ዓለምን ለመሰነጣጠቅ፣ ነጎድጓድ፣ ማዕበል፣ አውሎ ንፋስ ለማድረግና ውሆቹ ለመዋጥ ይፈልጋሉ እግዚአብሔር የፈጠረውን መልካሚቱን ዓለም። ስለዚህ እቺን ዓለም ቀውስ ፈጥረው ሊገዟት ሊቆጣጠሯት የሚፈልጉ ኃይላት አሉ። ግን እርሷ እግዚአብሔር ስላጸናት ጸንታ ትቆማለች ይለናል ዘፍጥረት 1። አሁንም እግዚአብሔር ነው የፈጠራት እቺን ዓለም። እግዚአብሔር በኃይሉ ፈጥሯታል። የሆኑ አማልክቶች ተጣልተው አንዱ አማልክ ሲያሸንፍ አይደለም ፍጥረት ወደ መሆኑ የመጣው። እግዚአብሔር ስላጸናት፣ እግዚአብሔር ስለፈጠራት ማንም አይነቀንቃትም ይለናል። ስለዚህ የዚህች ዓለም ፈጣሪ እግዚአብሔር ንጉሷ ነው፣ ያስተዳድራታል።
ለዛ ነው ኢዮብ ላይ ትዝ ይላችሁ ከሆነ ለኢዮብ ምላሽ ሲሰጠው 38 ላይ ውሆችን ገደብ ሳበጅላቸው ወንዞችን ዳርቻ ሳበጅላቸው ምን ብያቸዋለሁ እስከዚህ ድረስ ድረሱ በዚህ ወሰን ይሁንላችሁ ብያቸዋለሁ ብሎ ለኢዮብ ያስረዳዋል። ዘፍጥረት 1ን ያስረዳዋል። ስለዚህ እነዚህ ኃይላት በእኔ በምሰራው መልካም የሆነው ስራ ላይ መተው መዋጥ አይችሉም፣ የሆነ ገደብ አበጅቼላቸዋለሁ ይለናል። ለዛ ነው ውሃን ከምድር ለየ ሲለን ከሚታየው ከቁሳዊውም ዓለም በተጨማሪ የለየው ገደብ አለ። የማይታየው ዓለም ላይም ገደብ አበጅቶለታል። ክፉ እውጣለው ሚል ኃይለኛ ነው ሚል የሚያጓራውን ኃይል ገደብ አበጅቶለታል እያለ እየነገረን አለ። ቁጥር 2 ላይ ዙፋን ከጥንት ጀምሮ የጸና ነው፣ አንተም ከዘላለም እስከ ዘላለም አለ ይለዋል። ይሄ እግዚአብሔር ውሆች ከመፈጠራቸው በፊት ዓለም ከመፈጠራቸው በፊት ዙፋኑን ተክሎ ያለ እግዚአብሔር ነው ይለናል። ዙፋኑን ተክሏል። ውሆችን ጸጥ ካረገ በኋላ ሳይሆን ዙፋኑን የተከለው ከነሱ በፊት ከመፈጠራቸው በፊት ዙፋኑ የማይገረሰስ ሆኖ ተተክሎ ከዘላለም እስከ ዘላለም አለ። ይሄ ንጉሳችን ዘላለማዊ ንጉስ ነው ይለናል። ይሄ እውነት ትዝ ካላችሁ መዝሙር 29ን ስናየው ተስተጋብቶልናል አይደለ? ይሄ እውነት መዝሙር 29 ላይ እግዚአብሔር ንጉስነቱ ዘላለማዊ ነው ይለናል። በኋላ ምን መጣልበታለን። የእግዚአብሔር ዙፋን ዘላለም ነው፣ ዘላለም ተቀምጦ ያለ ነው ይሄ አምላካችን ብሎ 29 ላይ ነግሮናል። ለዛ እዚህ ጋር የእግዚአብሔር ዙፋን ከጥንት ጀምሮ የጸና ነው ይለናል። መጀመሪያ እግዚአብሔር ዙፋኑን አጽንቶ ከዛ ወደ መፍጠር ውስጥና ወደ ማጽናት ውስጥ ሲገባ እናያለን። መጀመሪያ የጸናው ፍጥረቱ ሳይሆን የሱ ዙፋን ነው። ለዛ ነው ከዚህ ከጸናችሁ ዙፋን ፍጥረትን መፍጠር ይችላል። የጸና ፍጥረትን ቁጥር 1 ላይ ዓለምን አጽንቷታል አለን አይደለ? ቁጥር 2 ላይ ዙፋኑ ስለጸና ነው ይለናል። የጸና የማይገረሰስ ዙፋን ስላለው የንጉሳችን ከዛ ዙፋን ላይ ሆኖ ማስተዳደር ይችላል ይለናል። በኋላም የጸና ነገር ላይ እንዳለ ቁጥር 5 ላይ እንመጣለን። ቁጥር 3 እግዚአብሔር ሆይ ወንዞች ከፍ አደረጉ፣ ወንዞች ድምጻቸውን ከፍ አደረጉ፣ ወንዞች የሚያስገመግም ማዕበላቸውን ከፍ አደረጉ ይለናል። 3 ጊዜ ነው አይደለ? ይሞክራሉ ይለናል። ይሞክራሉ እነዚህ ኃይላት ውሆች ይሞክራሉ ድምጻቸውን ከፍ አድርገው ለማሰማት፣ ማስገምገም ይፈልጋሉ። ማዕበል ማስነሳት፣ ማናወጥ፣ ቀውስ መፍጠር፣ መረበሽ፣ ማስቸገር፣ ውብ የሆነውን እግዚአብሔር ያበጀውን የጸና የሆነውን ዓለም መረበሽ ይፈልጋሉ፣ ከፍ ማድረግ ይፈልጋሉ። ግን ይላል ከነሱ ድምጽ ይልቅ ቁጥር 4 ከነሱ ከብዙ ውሆች ድምጽ ይልቅ ከባህርም ሞገድ ይልቅ ከፍ ብሎ ያለው እግዚአብሔር ኃያሉ ነው ይለናል። ኃያል የሆነው እግዚአብሔር ከፍ ያለ ድምጽ አለው፣ ከፍ ያለ ኃይል አለው፣ ከፍ ያለ ዙፋን አለው። ወንዞች ማስፈራራት ይፈልጋሉ። የውሃ ኃይላት ያጓራሉ በእግዚአብሔር ንግስና ላይ ያጓራሉ። እግዚአብሔር አይቀመጥብንም፣ እግዚአብሔር ዙፋኑን አይመሰርትብንም ለማለት ይዳዳቸዋል፣ ይሞክራሉ፣ ከፍ ያደርጋሉ ይላል። 3 ጊዜ ከፍ ያደርጋሉ ድምጻቸውን። የነሱን ድምጽ ከእግዚአብሔር ድምጽ በላይ ለማሰማት ያጓራሉ። ግን መዝሙር 29ም እንደነገረን እግዚአብሔር ድምጹ ከታላላቅ ውሆች በላይ ያንጎደጉዳል ይለናል። ስለዚህ የእግዚአብሔር ድምጽ ላይ የሚነሳ ድምጽ አቅም የለው። በእግዚአብሔር ኃይል ላይ የሚነሳ ኃይል ምንም ኃይል የለው። በእግዚአብሔር ስልጣን ላይ ተቋቁሞ ይህንን የእግዚአብሔርን ስልጣን ለመዳፈር የሚሞክረው ኃይል አቅም የለውም ይለናል። ለዛ ነው ቁጥር 4 ላይ ከነሱ ድምጽ ይልቅ ይለናል። ከብዙ ውሆች ድምጽ ይልቅ ከባህርም ሞገድ ይልቅ ከፍ ብሎ ያለው እግዚአብሔር እርሱ ብቻውን ኃያል ነው ይለናል። የእግዚአብሔርን ኃያልነት በቀይ ባህርም በኤርትራ ባህር ላይ በነበረው ያ የዘጸአቱ ጉዞ አይተውታል። የዘጸአቱ ጉዞ አንዱ ያሳያቸው የእግዚአብሔርን ኃይል በቀይ ባህር መከፈል ላይ ባለው ክስተት ነው። እግዚአብሔር ቀይ ባህር እንዴት እንደከፈለ አይተዋል። ስለዚህ ፈረሱና ፈረሰኛውን በቀይ ባህር ውስጥ የጣለው አምላክ፣ ማዕበሉን አዞ መጀመሪያ የብስ ያደረገው አምላክ፣ ማዕበሉ ተመልሶ ጠላቶቻቸው እንዲሰምጡ ያደረገ አምላክ አሁንም ኃያል ነው ይለናል። አሁንም ውሆችን ማዘዝ ይችላል። አሁንም ማዕበሎችን ማዘዝ ይችላል።
እግዚአብሔር የባህሩ የውቅያኖሱ የውሆች የብዙ ውሆች አዛዥ ነው፣ በውሆች ላይ ንጉስ ነው እያለ ይናገራል። ለዛ ነው ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ውሆቹ ማዕበሉን ጸጥ በል ብሎ ሲያዝ ይሄ ውሆች ባህሩ ቀላዩ የሚታዘዝለት ማን ነው ብለው የተጠያየቁት። ማን ነው? ይሄ ኃይል ያለው እኮ እግዚአብሔር ነው። ባህሩን ለማዘዝ ውቅያኖሱን ማዕበሉን ለማዘዝ ስልጣን ያለው እግዚአብሔር ነው፣ ጌታ ነው ስልጣን ያለው ብለው ኢየሱስን አምላክነቱ በጥቂቱ ሲበራላቸው ፍንጭ ሲያገኙ ፍንጣቂ ሲበራላቸው እናያለን። ስርዓት የጸና ነው። ቁጥር 5 ስርዓት የጸና ነው። እግዚአብሔር ሆይ እስከ ዘላለሙ ቤት በቅድስና ይዋባል ይላል። የእግዚአብሔር ስርዓት የጸና ነው። ስርዓት የሚለው ለእግዚአብሔር ቃል ተለዋጭ ስም ይሰጠዋል አይደለ? እግዚአብሔር ቃል ህግጋቱ፣ ስርዓቱ፣ ምስክሮቹ እያለ የሚጠቅሰው የእግዚአብሔርን ቃል ነው። ስለዚህ እግዚአብሔር ቃል የሱ ስርዓት የጸና ነው። ከላይ የጸና የሆነው ዓለም ነው ብሎናል። ዓለም እርሱ የሰራት ዓለም የጸናች ነች። ብዙ ውሆች መጥተው ይህን ዓለም ማናወጥ አይችሉም። እግዚአብሔር ገደብ አበጅቶላቸዋል፣ ወሰን አበጅቶላቸዋል። እስከዚህ ድረስ ድረሺ ይለዋል። ልክ ኢዮብ ላይ እንዳየ ነው። ለውቅያኖሱ ለማዕበሉ እስከዚህ ድረስ ድረሺ፣ በዚህ ገደብ ይሁንልሽ ብሎ ያናግራታል። ለዛ ነው እዚህ ጋር የእግዚአብሔር ዓለም እርሱ የመሰረታት ዓለም የጸናች ነች ይለናል። ከዛ የጸናው ሁለተኛው ደግሞ የእግዚአብሔር ዙፋን ይለናል ቁጥር 2 ላይ። ከዛ ደግሞ የጸናው የእግዚአብሔር ኃይል ነው። የእግዚአብሔር ኃይል በንግስናው ጸንቷል። ከዛ ደግሞ ቁጥር 5 ላይ የጸናው ሌላው ነገር የእግዚአብሔር ቃል ነው፣ የእግዚአብሔር ስርዓት ነው የጸናው እያለ ይነግረናል። ከዘላለሙ እስከ ዘላለሙ የእግዚአብሔር ስርዓት ስለጸና አሁንም ለቤቱ ቅድስና ይገባዋል እያለ ይጨርሳል። የእግዚአብሔር ቤት በቅድስና ነው ሊዋብ የሚችለው። ቅድስናን ደግሞ ከየት ነው የምናመጣው? ከእግዚአብሔር ቃል ነው። በስርዓቱ ውስጥ ካለው ከህግጋቱ ከስርዓቱ ከዛ ውስጥ በምናገኘው መስመር ከዛ ውስጥ ባለው የህይወት ዘይቤ ቅድስናን እናመጣለን። ለእግዚአብሔር ቤት ቅድስና መለማመድ ግዴታ ነው ይለናል። የእግዚአብሔር ቤት የሚዋበው ከመዋቢያ መሳሪያዎች ነው። የመዋቢያ መሳሪያዎቹ ደግሞ ቅድስና ነው እያለ ይነግረናል። ስለዚህ ያለ ቅድስና የእግዚአብሔርን ክብር ማየት አይቻልም፣ እግዚአብሔርን ማስደሰት አይቻልም፣ ወደ እግዚአብሔር ቤት መግባት አይቻልም እያለ ይደመድማል።